ስማኝ እባክህ፣ ይሄ ፈረሴ ቆሻሻ ሁል ጊዜ በዝናብ ወደ ቤተ መንግስቱ ይሮጣል። 4 ዓመት ሆነው። እሱን እያየሁ እኔ በጣም መፍራት ጀምሬያለሁ። ታኩር አለቃ፣ ፈረስ እኮ ነው፣ እንስሳ ነው። የትም ቦታ ይሩጥ፣ ምን አገባን እኛ? ተመልከት፣ በድጋሚ ወደዛ ነው የሚሮጠው። ናስቲ ዛሬ ሄደን እንየው እስቲ ምንድን ነው ቆይ ሊያሳየን የፈለገው? ወንድሜ ተው፣ እኔ እዛ እየፈራው ነው። ገጠር ውስጥ ማንም ሰው እኮ ወደዛ አይሄድም። ጦሮ እሺ፣ አትሂድ፣ እኔ ብቻዬን እሄዳለሁ። ቡንዴልከንድ ያ መሬት ድንጋዩ ራሱ ተጠምቷል፣ አየሩም ራሱ ርቦታል። እዚህ ቡንዴልከንድ ገጠር ውስጥ ትንሽዬ ገጠር አንድ የሆነ ታሪክ 100 ዓመት በሙሉ ተቀብሮ የኖረ ያ ታሪክ ቆፍሮ የሚያወጣው ደግሞ ሰው እንዳይመስላችሁ አንድ ፈረስ ነበር። ሀሪራም ሸርማ 45 ዓመት ፈረስ ጋር ያለው ከገጠር እስከ ከተማ ተሳፋሪ የሚፈልግ በቀን 200 እና 300 የሚያገኝ የሚስቱ መድኃኒት፣ የራሱ ምግብ እንዲሁም የልጆቹ ትምህርት እና የፈረሱ ቀለብ፣ ይሄ ሁሉ በዚህ ነው። ሀሪራም አንድ ፈረስ ነበረው ጥቁር ባደል፣ 10 ዓመቱ ነው። ባደል ደግሞ የሀሪራም በጣም ትልቅ ጓደኛው ነበረ። ግማሹ ቂጣ ግማሹ ደግሞ የፈረሱ ነው። ብርድ ልብስ ያለብሰውና ለፈረሱ ሀሪራም ራሱ ይራባል፣ ይጠማል፣ እንዲሁም ዝም ብሎ ራቆቱን ይተኛል። የባደል አንድ ልምድ አለው። 4 ዓመት በሙሉ ሀሪራምን ሲያስጨንቀው የነበረው ሁልጊዜ ዝናብ ላይ ባደል ማታ ማታ ገመዱን እየበጠሰ ይሮጣል። ከገጠር ወደ ውጭ ወጣ ብሎ 3 ኪሎ ሜትር አንድ የድሮ ቤተ መንግስት ያለበት 100 ዓመቱ ነው። 30 ዓመት በሙሉ የተዘጋ ግድግዳው እንዳለ የተሰነጣጠቀ ዙሪያውን እንዳለ ዛፍ በዛፍ የሆነ የገጠሩ ማንኛውም ሰው ደግሞ ወደዛ አይገባም። ምክንያቱም የታኩር ልጅ ቪክረም ሲንግ በቤተ መንግስት ዙሪያውን እንዳለ አጥር አስገንብቷል። የግል ንብረት ነው፣ ወደ ውስጥ መግባት ክልክል ነው ተብሎ ተጽፏል። 4 ዓመት በሙሉ በዝናብ ሁልጊዜ እዛ ቤተ መንግስት ፊት ለፊት ሂዶ ይቆማል። መሬቱን ይቆፋፍራል፣ ይጮሃል። ሀሪራም መጥቶ እስካልያዘው ድረስ እስከዛው በጭራሽ አይቆምም። ሀሪራም በመጀመሪያ ዓመት ዝናብ ይፈራ ይሆናል፣ ቤተ መንግስት ውስጥ ለመደበቅ ነው የሚሄደው አለ። በሁለተኛ ዓመት ደግሞ የሆነ እንስሳ በቃ ሸቶት ይሆናል አለ። በሶስተኛ ዓመት አንድ ጎረቤቱ እንዲህ አለው፣ ሀሪራም ፈረሳ አብዷል፣ በቃ ሽጠው አለው። በአራተኛው ዓመት ሀሪራም ጭንቅላት ውስጥ አንድ የሆነ ትል ገባ። በጭራሽ አልወጣም አለው። ባደል ዝናብ ብቻ ለምንድን ነው ፈልጎ የሚሄደው? ወደዛ ቤተ መንግስት ስለምን ይሄዳል? አንድ ቦታ ላይ ቆሞስ ለምንድነው መሬቱን እንዳለ የሚቆፍር አለ። ሁልጊዜ እዛ ቦታ 1 ኢንች ወደዛ የለም። ሀሪራም አንዴ የገጠር አንድ ሽማግሌ በድሪካካን 80 ዓመታቸው ነው። የገጠር በጣም የድሮ ሰው ናቸው። ሀሪራም ልጄ ያ ቤተ መንግስት የታኩር በባኒ ሲንግ ነው 5 ዘመናትን ሲኖር የነበረው 200 ሄክታር መሬት የኛ ገጠር አያታችን ቀድሞ አያቶቻችን እነሱ ሰብል ላይ ነበር የሚሰሩት። 30 ዓመቱ ነው ደግሞ ከተዘጋ። የእሳቸው የልጅ ልጅ ከተማ ሄዶ አዘጋው። ማንም ሰው ወደዚያ አይሄድም። ካካ ቤተ መንግስት ውስጥ የተለየ ነገር አለ እንዴ? በድሪካካ ጸጥ አለ። ልጄ አባትና አያቶቻችን ታኩር በባኒ ሲንግ በሚሞት ሰዓት የሆነ ነገር ተናግሮ ነበር። ቤተ መንግስት ውስጥ ሁሉም ነገር አለ። ይህም ብቻ ተናግሮ ነው የሞተው። ሁሉም ነገር ማለት ምን ማለት እንደሆነ ማንም ሰው አልገባውም። ሀሪራም የዛን ቀን ማታ አልጋው ላይ ተኝቶ ቤተ መንግስት ውስጥ ሁሉም አለ። በድሪካካ እንደዚህ ብሏል። ሁሉም ማለት ምንድን ነው? የመሬት ወረቀት ነው? ወርቅ ብር ነው ወይስ ምንድን ነው? ባደልስ ፈረሱ ለምንድን ነው ሁልጊዜ እንስሳ ያለ ምክንያት ከየትም ቦታ አይሄዱም? ምንድን ነው እየሄደ የሚቆፋፍረው? አይጥ፣ ድመት፣ ባደል ምንድን ነው እየፈለገው? የዛን ቀን ማታ ያ ነገር ሆነ። የሀሪራም ውሳኔ በትክክል የተወሰነበት ከምሽቱ 2 ሰዓት ዝናብ በጣም በፈጣን ሁኔታ ዘነበ። 4 ዓመት ሙሉ የሚያደርገውን አደረገ። ገመዱን በጣም በጠሰና በዚህ ሰዓት ሀሪራም ግን አልያዘውም። በዚህ ሰዓት ሀሪራም ገመዱን ፈታለት። ባደልም ሮጠ ጨለማ ውስጥ ዝናብ ውስጥ። ሀሪራም ደግሞ ተከትሎ 3 ኪሎ ሜትር እየረጠበ መጣ። አልቆመም። ባደል ቤተ መንግስት ፊት ለፊት ደረሰ። እዛው ቦታ ላይ ሁልጊዜ የሚመጣበት ቦታ በቀኝ በኩል ያለው ግድግዳ ጋር እና መሬቱን መቆፋፈር ጀመረ። ልክ እንደ ሁልጊዜው በቀኝ በኩል መሬቱን መቆፋፈር ጀመረ። በዚህ ሰዓት ደግሞ የተለየ ነገር ነው የሆነው። ዝናቡ በጣም ፈጣን ስለነበር በቀኝ በኩል ያለው ግድግዳ የ100 ዓመት የድሮ የነበረው መሰረቱ በጣም ፈረሰ። ድንጋዩ ተንቀጠቀጠ። የሀሪራም አይን ፊት ለፊት ግድግዳው ቀስ በቀስ እንዳለ ወደቀ። ባደል ወደኋላ ሸሸ። ሀሪራም ባደልን ያዘው። እናም ደግሞ ጭቃው ከሄደ በኋላ ሁሉንም አጠበና ከወደቀው ጀርባ ዞር ብሎ ሲያይ ግራ ገባው። ግድግዳ መሃል ላይ አንድ ሌላ ግድግዳ ነበረ። በሁለት ግድግዳ መሃል ደግሞ አንድ የሆነ ምሽግ የሆነ 4 ጫማ ስፋትና 10 ጫማ ርዝመት ያለው። እናም ሳጥኑ ላይ የተጻፈ አንድ ስም አለ። ታኩር በባኒ ሲንግ ይላል። 1925 ይላል። ሀሪራም ሳጥኑን በእጁ ከነካካ በኋላ
ለ100 ዓመት ተቀብሮ የቆየ ሳጥን ነበር። ባደል ፈረሱም ሳጥኑን ነካነካ አደረገው በምላሱ። በአፍንጫዎቹም እየደባበሰ እየተነፈሰ ጭራዎቹን እያንቀጠቀጠ 4 ዓመት በሙሉ ይህንን ላሳይ ፈልጌ ነበር የሚል ይመስላል። ዝናቡ በኃይለኛው እየዘነበ ስለነበር እንዲሁም ስለጨለመ ሐሪራም ደግሞ ታውቆት ነበረ። በዚህ ሁኔታ ሰዎች የሚያዩቸው ከሆነ ችግር ስለሆነ በቅጠልና በጭቃ ሳጥኑን መልሶ ቀበረው። እናም ተመልሶ ወደ ቤቱ መጣ። ሌሊቱን በሙሉ እንቅልፍ ሳይወስደው አደረ። እናም ሌሊት 11 ሰዓት ላይ ተነሳ። ዛሬ ጋሪዬን ይዤ ለስራ አልወጣም ለሚስቱ ተናገረና ወደ በድሪካካ ቤት ሄደ። የ80 ዓመት አዛውንት ወደ ነበሩት ሐሪራም ሁሉንም ነገራቸው። ስለወደቀው ግድግዳ፣ ስለ 1925 ተቀብሮ ስለነበረው ሳጥን። በድሪካካም የሚያጨሱት ነገር ከእጃቸው ለትንሽ አምልጧቸው ነበር። ልጄ እውነትህን ነው ግን እያልክ ያለው? አንተ አገኘሁት ያልከው ሳጥን እኮ ለ100 ዓመት ተቀብሮ የቆየ ነው። ቤተ መንግስት ውስጥ ሁሉም ነገር አለ ሲባል የነበረው ያንተ ፈረስም ፈልጎ አገኘው። ካካ ሳጥኑን መክፈት ፈልጌ ነበር፣ ነገር ግን ብቻዬን ሳይሆን ምስክሮች ያስፈልጉኛል። ምናልባትም ውስጥ የሆነ ነገር ካለ ቪክረም ሲንግ ሊደብቅብን ይችላል። ልጄ እውነትህን ያልከው፣ እኔ ካንተ ጋር ሄዳለሁ። ሌላ 2 ሰው ተጨማሪም ያስፈልገናል። ራምፓልና ጀግዲሽን ያዝ። ሁለቱም ታማኝና ጨዋ ናቸው። እናም ሌላ አንድ ነገር ስራ። በስልክ ቪዲዮ መቅረጽ አለብህ። እናም ውስጥ ላይ ያለውን እያንዳንዱን ነገር መቀረጽ መቻል አለበት። የዛኑ ቀን ከሰዓት በኋላ 10 ሰዓት ላይ ዝናቡም ስላቆመ ሐሪራም፣ በድሪካካና ራምፓል እናም ጀግዲሽ ለ4 ሆነው ቤተ መንግስቱ ደረሱ። ባደል ፈረሱም አንድ ላይ አብሯቸው አለ። እዛው ቦታ ላይ ደረሰና አሁንም ምልክት አሳያቸው፣ ሳጥኑ ያለበትን ክፍል። ሐሪራምም ከዛ ቪዲዮውን መቅረጽ ጀመረ። ሳጥኑ የተዘጋበትን ሰንሰለት ለመቁረጥ ሞከረ። የድሮ ዝገት ስለነበረው በጣም አስቸገረው። እንደምንም ሰንሰለቱን ቆረጠውና ሳጥኑን ከፈተ። ውስጥ ላይ በጨርቅ የተጠቀለለ ወረቀቶች ነበሩ። ጨርቁን ከፈት አደረገውና ወረቀቱ ላይ ያሉ ጽሑፎች ምንም ሳይጎዱ ልክ እንደዛው ቁጭ ብለዋል ለ100 ዓመት። ሐሪራም የመጀመሪያውን ወረቀት አነሳ። በህንድኛ ነበር የተጻፈው። ዓመተ ምህረት 1925 ኢታኩር በባኒ ሲንግ ቃለ መሐላ 200,000 ሄክታር መሬት የገጠሩ ማህበረሰብ እንዲገለገልበት ስል በቃሌ አጽንቻለሁ። የአይን ምስክር ራምዳስ ሹክላ። በተጨማሪም 10 አጎራባች ያሉ ገጠሮችን መጠቀም ይችላሉ። የጣታቸው አሻራ ፊርማና በወቅቱ የነበረው የመንግስት ማህተምም አለበት። ልጄ ከ100 ዓመት በፊት ታኩር በባኒ ሲንግ 200,000 ሄክታር ለገጠሯ አበርክተው ነበር። የመንግስት ማህተም ባለው ማለትም መሬቱ የገጠሩ ነዋሪዎች የሚጠቀሙበት እንጂ የአንድ ግለሰብ መሆን የለበትም ነበር ያሉት። ለ100 ዓመት ግን የታኩር ልጅና የልጅ ልጅ ደብቀው ይህን ወረቀት ከገጠሩ ሰዎች ቁጭ አደረጉት። በተመሳሳዩ ሌላ ወረቀት አዘጋጅተው የኛ ነው አሉ። ለ5 ትውልድ ተጠቀሙበት። ሁለተኛው ወረቀት ደግሞ እንደዚህ ይላል። እኔ ከሞትኩ በኋላ የኔ ልጅ ይሄ ንብረት የኔ ነው ብሎ ሊል ስለሚችል ይህን ሁሉ ማስረጃ አሰባስቤ ቤተ መንግስት ውስጥ ግድግዳ ውስጥ ቀብረዋለሁ። አንድ ታማኝ ሰው ያገኛችሁለት ያን ጊዜ መሬቱ የገጠሩ ነዋሪዎች ይሆናል። ታኩር በባኒ ሲንግ ከ100 ዓመት በፊትም ልጃቸውን አያምኑትም ነበር። በዚህም መሰረት ልጃቸው፣ የልጅ ልጃቸው እንዲሁም የልጅ ልጅ ልጃቸው ለ5 ትውልድ ያክል 200,000 ሄክታር መሬት የራሳችን ነው እያሉ ሲጠቀሙበት ኖሩ። ሐሪራምም ሁሉንም ወረቀት እያንዳንዱን ማህተም ፊርማ ቀረጹ በሞባይላቸው። ከዛም አንድ ጥያቄ ጠየቁ። ለ4 ዓመት ውስጣቸው ላይ የነበረውን ካካ ባደል ፈረሴ ሳጥኑ እዚህ እንዳለ እንዴት ሊያውቅ ቻለ? ግን ካካም ፈገግ እያሉ ወደ ፈረሱ በኩል እያዩ እንዲህ አሉ። ልጄ አንተ አታውቅምና ነው። እኔ ባደል ፈረስ ከየት እንደመጣ ከ10 ዓመት በፊት የት ነበር የገዛኸው አንተ?